ፋይናሊ ትኬት ቆርጠናል እና ወደ ሸንጀን እንሄዳለን እና ያው ትሬናችን እየጠበቅን ነው። በጣም ብዙ ሰው ነው ያለው። ኦልሬዲ መጥቷል። ያለሁት ትልቅ ሞል ላይ ነው። ወደ ሸንጀን ለመሄድ ጓንጆ ኢስት ሬልዌይ ስቴሽን ነው ያለሁት እና በጣም ትልቅ ሞል ነው። ከኋላ የምታዩት በጣም ትልቅ ሞል ነው። በቃ እዚህ ውስጥ የማታጡት ነገር የለም እና በጣም አሪፍ ነው። እየሄድኩ ነው ወደ ሸንጀን። ሌትስ ጎ። እና ወደ ሸንጀን ለመሄድ አሁን ያለሁት ጓንጆ ሬልዌይ ስቴሽን ነው እና ይሄ ትልቅ ሞል ውስጥ ነው ያለሁት አሁን እና እየሄድኩ ነው። እስቲ ትኬት ካገኘው እስቲ እናያለን። ይገኛል በየሰዓቱ አለ መሄድ ትሬን አለ። እስቲ እናያለን አብረን። እዚህ አጠገቤ ትላልቅ ብራንዶች አሉ። የካልቪን ብዙ አሉ። ላሳያችሁ። እዚህ ጋር አጠገብም ስታርባክስ አለ። እና እየሄድን ነው። እስካሁን ድረስ አላገኘሁትም የምር ትኬት መቁረጫውን። ገና አልወጣሁም፣ ከሞሉ አልወጣሁም። ሞሉ በጣም ትልቅ ነው ከምላችሁ በላይ። በቃ እዩት። እዚህ ጋር የመኪኖች ነው የሁዋዌ እና እየሄድን ነው። እስቲ ፋይናሊ ትኬት ቆርጠናል እና ወደ ሸንጀን እንሄዳለን ከ2 ሰዓት በኋላ ምናምን እና እዩት። በጣም ትልቅ ስቴሽን ነው። ወደ ትሬን ልንገባ ነው
እና ወደ ሸንጀን ነው የምንሄደው። በጣም ብዙ ሰው ነው ያለው። እየሄድን ነው። እና ያው ትሬናችን እየጠበቅን ነው። በጣም ብዙ ሰው ነው ያለው። እና ትሬናችን እስኪመጣ እየጠበቅን ነው። እዚህ ቆመን እስካሁን አልመጣም። በጣም ብዙ ሰው ነው ያለው። we will see እየጠበቅን ነው እስኪመጣ። አንድ 15 ደቂቃ ምናምን ይቀራል። ኦልሬዲ መጥቷል። በዚህ ትሬን ነው የምንሄደው። ያለሁት ትሬን ውስጥ ነው እና መቀመጫ ያለው ወንበር አገኛለሁ ብዬ ነበር እና ትኬት ቆረጥኩ በኋላ ነው ያዩት እና ትኬቱ ወንበር የለውም። ቆሜ ነው የሚሄደው እና በጣም ያሳዝናል። ቆሜ እየሄድኩ ነው ግን እስቶች አንድ ሰዓት ነው እና ቆመን እየሄድን ነው። በጣም ብዙ ሰው ነው ያለው። እኔማ መቀመጫ ያለው ቆረጥኩ ብዬ ነበር እና ቆመን እየሄድን ነው ለአንድ ሰዓት። ተሸውጃለሁ። እኔ ወንበር ያለው ትኬት መስሎኝ ነበርና ትኬቱን ከቆረጥኩ በኋላ ነው ያየሁት። ናይትስ ኦኬ። የአንድ ሰዓት ጉዞ ነው። አሁን 10 ሰዓት ነው የተነሳ ነው። 11 ሰዓት እዛ እንደርሳለን። በረመዳን ከባድ ነው። ብቻ አንድ ሰዓት ስለሆነ ችግር የለውም እና እየሄድን ነው። ይዩት እና ሸንጀን ከገባ በኋላ ደግሞ ከተማውን አሳያቸዋለሁ። ሸንጀን አሳያቸዋለሁ። ሸንጀን የተወሰነ ቀን እንቆያለን። ከተማውን በደንብ አሳያቸዋለሁ። እና በጣም ያናደው ነገር ደግሞ ከዚህ ፊትም ከቤጂንግ ወደ ጓንጆ ስመለስ እንደዚሁ መቀመጫ የሌለው ቲኬት ነው የሰጡኝ። እኔ መቀመጫ አለ ብዬ ሰፍ ብዬ ገብቼ ልቀመጥ ስል በደንብ ቼክ አድርጓል። ቲኬቱ ወንበር የለውም። በቃ ቆመ ነው የምትሄደው 20 ምናምን ሰዓት 24 ሰዓት ኦልሞስት አንድ ቀን አስቡት። አንድ ቀን ሙሉ ቆማችሁ ኢማጂን። በጣም ከባድ እኮ ነው። እንዴት ነው ሰው ልጅ አንድ ቀን ሙሉ ቆሞ የሚሄደው? ከዛ ፋይናሊ ውስጥ ሰራተኞችን አነጋግሬ ምናምን ብር ጨምሬ ከፈልኩና የመተኛ አድርጌ የተወሰነ ብር ጨምሬ የመተኛ ከፍዬ ተኝቼ ሄድኩ የዛን ጊዜ። አሁን ደግሞ ትኬት አሁንም እንደዚሁ ተሳሳትኩ። ትኬት ከቆረጥኩ በኋላ ቼክ ሳደርገው ለካ መቀመጫ የለውም። ምን አደረኩኝ? በቃ አሁን አማራጭ የለኝ። የአንድ ሰዓት እና በጣም ያናደረኝ እዚህ የፈጣሪ ይሄዳል እየነበራቸው
እና ፋይናሊ ደርሰናል ሸንጀን። እና አሁን ከትሬን ወርደን በጣም ብዙ ሰው ነው ያለው እና ወተን እስቲ ወደ ሆቴላችን እንሄዳለን። በጣም ብዙ ሰው ነው ያለው እና የአንድ ሰዓት ጉዞ ነበረ። ቀላል ነበረ ቆሜ ብሄድም። ለቀጣይ ግን አስተካክላለሁ እንጂ ከባድ ነው ቆሞ መሄድ። አንድ ሳንቲም ቢሆን ያው እንደዚህ አይነት ስህተት ድጋሚ አይደገምም። የሰውን ብዛት ላሳያችሁ። በጣም ብዙ ሰው ነው ያለው። እና እየወጣን ነው። እስቲ አሁን ሜትሮ ልሂድና አላቆም ሸንጀን መጥቼ አላቆም ለመጀመሪያ ጊዜ ነው እና ሜትሮ እስቲ ይዘን ወደ ሆቴላችን እስኪ አሁን ያሉት ሸንጀን ነው እና አሁን ገና ፈጠድኩኝ በገዞት አሁን በልቼ እዚህ ዝም ብዬ ቁጭ እያልኩኝ ከአጠገቤ ትላልቅ ሴቶች እየጨፈሩ ነው። በቃ ቻይና ውስጥ የተለመደ ነው እንደዚህ ዳንስ ምናምን ለስፖርት እንቅስቃሴ ምናምን አሪፍ ነው። እነሱ በደንብ ሁሌ የሚያደርጉት ነገር ነው። የትኛውም ከተማ ቻይና ላይ ብትሄዱ ይሄን ይደንሳሉ ምናምን ትላልቅ ሰዎች አንድ ላይ ሊመሽ አካባቢ ሲል ወይ ደግሞ ከመሸ በኋላ ምናምን። እስቲ ላሳያችሁ። እና ይሄ በቃ ቻይና ላይ ይሄ ባህል ነው። በቃ ትላልቅ ሰዎች ሊመሽ ላይ ወይ ቀን ላይ ምናምን ይደንሳሉ ምናምን። ትላልቅ ሰዎችም እንደገና ወንዶቹ ስፖርት ይሰራሉ ምናምን ነገር ይሄ እንደ ዲጋፕ ምናምን ይሰራሉ። ዳንስም ይደንሳሉ ሴቶቹ ምናምን፣ አሮጊቶቹ ምናምን። በቃ ደስ ይላል የምር። ይሄ ካልቸር እኛ ሀገር ቢሆን በጣም አሪፍ ነው። እና አሁን ያለው ሸንጀን ነው እና ፈታ እያሉ ነው፣ እየደነሱ ነው። ደስ ይላል የምር። ቻይና ላይ ብቻ ነው እንደዛ ያዩት፣ ሌላ ሀገር ላይ አላየሁም። እና በጣም ትላልቅ ሰዎች ማታ ማታ ለራሳቸውን ያንቀሳቅሳሉ ምናምን፣ ፈታ ይላሉ ምናምን እና ደስ ይላል። እና የሸንጀን ያለው ብርድ አሁን በጣም ንፋስ አለ፣ ብርድ አለ እና በጣም ደክሞኛል። እና የሸንጀን በደንብ አሳያችኋለሁ። ከተማውን እያንዳንዱ ነገር በንጋቱ አሳያችኋለሁ። ለዛሬ ደህና